ለ10ኛ ጊዜ የኢትዮጵያ ከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል በአፋር ርዕሰ መዲና ሰመራ ከተማ ሲካሄድ የቆየውን የከተሞች ፎረም በተሳካ ሁኔታ ተጠናቋል። ይሄ ማለት ከሩቅ ሰመራ ድረስ የመጡ ከተሞች፣ ክልሎች አሉ። በከተሞቻቸው እየሰሩ ያሉትን የለውጥ ስራዎች በየከተማቸው ያለውን ስራዎችን በትክክል የሚያሳይ ባዛር አንዱ ከአንዱ የሚማማርበት ልምድ መቅሰም ብቻ ሳይሆን ደግሞ የእውቀት ሽግግርም የታየበት ሌላው ትንሹ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በሚመስል መልኩ ምክንያቱም ከጫፍ ጫፍ የመጡ የኢትዮጵያ ወንድሞቻችን እዚህ ሰመራ ከተመው ያመጡትን ነገር አሳይቶናል። ባህሎቻቸውን ሁሉም ነገር አሳይቶናል። ፍቅራቸውን ጭምር ያሳዩበት ያመጡትን ደግሞ የከተሞቻቸውን እድገት የለውጥ ስራዎቻቸውን ኮሪደርም ጭምር ያሳዩበትና ከአፋር ህዝብም ፍቅር ያገኙበት የአፋር ህዝብን የተዋወቁበት የአፋር ባህልን የተዋወቁበት የአፋር የእንግዳ ተቀባይነትን በትክክል ያዩበት ፎረምም ነበር። ልምድም ቀስመናል። የእውቀት ሽግግርም ነበር። ጉብኝቶችም ነበሩ። ምክንያቱም እነዚህ አይነት መድረኮች ሲዘጋጅ አንደኛ ወንድማማችነትን ማጠናከር ህብረ ብሔራዊ ወንድማማችነትን ማጠናከር አንዱ ጋር ያለውን መልካም ጸጋ መልካም እድሎች አንዱን የሚያሳይበትን ሁኔታዎች የነበሩበት የከተማዎች ፎረም ነው። ደማቅ የከተማዎች ፎረም ነበር። የተሳካ ፍቅር ወንድማማችነት ያን ያክል በደንብ ጎልቶ የታየበት መድረክ ነው የነበረው። አጭር መድረክ ነው። ከህዳር 6 እስከ 10 የነበረ መድረክ ግን ብዙ ቁም ነገሮችን የጨበጥንበት የከተሞች እድገት ያለበትን ሁኔታ በተመለከተ ፓናል ውይይቶች የነበሩበት ተሞክሮዎች የቀረቡበት የልምድ ስራዎችን በትክክል የታዩበት ትናንት ከተሞቻችን ምን ይመስሉ ነበር፣ ዛሬ ላይ እንዴት ናቸው፣ ነገ ደግሞ ከተሞቻችን ምን መሆን አለባቸው በሚል የፌዴራል ከተሞች እና መሰረተ ልማት ሚኒስቴር ጊዜ ሰጥቶ ይህን ያክል መድረክ አፋር ላይ በማዘጋጀቱና ከቅርበት መደገፉ ሌላ ደግሞ የክልሉ መንግስት የመጡትን እንግዶችን በዚህ ልክ እንዲስተናገዱ በሰጠው ትኩረት ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን የተደረገ ትልቅ መድረክ ነበር። አንድ ላይ እንድንሆን አንድ ላይ እንድንቀራረብ አንዱ ከአንዱ እንዲማር ህብረ ብሔራዊ ወንድማማችነታችን እንዲጠናከር ሌሎች ከተማ ላይ የተሰሩ ያሉ የለውጥ ስራዎች ሰመራ ከለውጥ በፊትና አሁን ያለውን ሁኔታ በትክክል የሚያስገነዝብ መድረክ ነው የነበረው። ይህ መድረክ ደግሞ እንደዚህ እንዲደምቅ ደግሞ የሚዲያ አካላት አስተዋጽኦ ከፍተኛ ነበር። ሁሉም የኢትዮጵያ ሚዲያዎች ተጋብዘዋል። ሚኒስትሪም ሚዲያዎችም ሶሻል ሚዲያዎችንም ጭምር የክልሎችንም የፕራይቬት ሚዲያዎችንም ፐብሊክ ሚዲያዎችንም ይህንን ፎረም እንዲደምቅ ይህንን ፎረም ላይ የቀረቡ ነገሮች ደግሞ በደንብ እንዲታይ አንዱ ከአንዱ ምን መማር እንዳለበት የክልሉን ገጽታን ከፍ የሚያደርግ ስለነበር ሚዲያዎቻችንም አመሰግናቸዋለሁ። እንደዚህ አይነት መድረኮች ደግሞ ይቀጥላሉ። ዛሬ አይደለም፣ ትናንት አፋር ዓለም አቀፍ መድረኮችን አካሂዷል። ሀገር አቀፍ መድረኮችም እያካሄደ ነው። የክልሉ ከፍተኛ መድረኮችም እያካሄደ ነው። ስለዚህ እነዚህ አይነት መድረኮች አንደኛ ገጽታችንም ወንድማማችነታችንም አብሮ መስራት አብሮ ማደግ አንዱ ከአንዱ ጋር ያለውን አብሮ የሚያይበትና በጋራ ማደግ የምንችልበት ሁኔታዎችን በትክክል የሚያሳይ ነው። ከዚህ አንጻር ክቡር ምክትል ጠቅላይ ሚኒስትራችንም የፓርቲያችን ምክትል ፕሬዝዳንት የተከበሩ ተመስገን ጥሩነህም የፓርቲያችን ምክትል ፕሬዝዳንት ዋና ጽሕፈት ቤት ኃላፊ የተከበሩ አደም ፋራህም ሌሎች የክልሉ ከፍተኛ አመራሮችና የፌዴራል ከፍተኛ አመራሮችም በዚህ መድረክ ላይ ተገኝተዋል። የአንድ ማዕከል አገልግሎት የሚሰጥ የአንድ ማዕከል መሶብ አገልግሎትን በጋራ አስመርቀናል። እዛም የነበሩ ሁኔታዎችን በደንብ አጉልታችሁ ስላሳያችሁት እናንተም በዚህ መድረክ ላይ የተገኙ የክልል ከተሞች ከክልል የመጡና ከከተሞች የመጡትን አመራሮችም ባለሙያዎችም ከሩቅ ሆኖ እኛ ጋር መጥተው ደግሞ እንደዚህ ይህንን የመሰለ በዓል እኛ ጋር በማሳለፋቸው ፍቅርን ስላሳዩን አንድነትን ስላሳዩን
ወንድማማችነትም ስላሳዩን ከልብ እናመሰግናለን። ሚዲያዎቻችንም ከልብ እናመሰግናለን። በቀጣይ ሌሎች መድረኮች አሉ። አፋር ከለውጥ መንግስት በኋላ በጣም እየተነቃቃ በጣም እያደገ ገጽታው እየተቀየረ ነው። በልማት ላይ እንዳያችሁት ነው። በከተማ እድገት ላይ እንዳያችሁት ነው። ኮሪደርም እንዳያችሁት ነው። ስለዚህ መጪው ዘመን የብልጽግና ዘመናችን ነው። መጪው ዘመን የከፍታ ዘመናችን ነው። ከተሞቻችን ደግሞ እድገቶቻችን ነው የሚያሳዩን። ከተሞቻችን ደግሞ ትናንት ምን ላይ ነበር፣ ዛሬ ላይ ነገ ምን እንደምንሰራ ምን መስራት እንደምንችል በትክክል የሚያሳዩን ስለሆነ በቀጣይ በጋራ እንሰራለን። ስለነበረን ቆይታ አመሰግናለሁ። አሁን እንግዶቹም መጥተው እንግዶች ወደ መጡበት አካባቢ ሲመለሱም ለዚህም የክልሉ መንግስት ከፍተኛ ትኩረት ሰጥቶ እየሰራ ነው። ስለዚህ የአፋር ህዝብ ለእንግዶች ያሳዩትን ፍቅር የእንግዳ ተቀባይነትም አሁን ሲመለሱም እንዲያሳዩ አደራን ጭምር እላለሁ። ያው ክቡር ፕሬዝዳንታችንም መድረክ ላይ እንደገለጹት መሸኘት አይደለም ፍቅር አደረብን፣ ስለዚህ እዚህም መቅራትም ይቻላል ብሏል። አፋር ትንሿ ኢትዮጵያ ነች። የአፋር ፍቅር አፋር የመጣ ስለሚያውቅ እንወዳቸዋለን። በቀጣይ በሌሎች መድረኮቻችን ምክንያቱም ህብረ ብሔራዊ ወንድማማችነትን አጠናክረን የቀጠልንበት ሁኔታዎች አሉ። ኢትዮጵያ ከፍ ትላለች፣ ትበለጽጋለች። ትናንት የጀመርናቸው ፕሮጀክቶቻችን የኢትዮጵያ ከፍታም ትልቅነትም የሚያሳዩ ናቸው። የነገ ህልማችን የኢትዮጵያ የባህር ወደብ እንድታገኝ ማድረግ ነው። ቀይ ባህር ትናንት የኛ ነው፣ ዛሬም የኛ ነው። ቀይ ባህር ማግኘታችን የማይቀር ነው። ህልውናችን ጉዳይ ነው። የነጻነታችን የሉዓላዊነታችን ጉዳይ ነው። ስለዚህ በቀጣይ ሌሎች መድረኮቻችን በሰፊ እንገናኛለን። ለሰጣችሁ አገልግሎት እኛ ጋር ስለነበራችሁ ቆይታ ከልብ አመሰግናለሁ። የክልሉ መንግስትም ያመሰግናቸዋል። ገደገያ